በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እኩት እግዚአብሔር አምላክነ። ለዚህ ሰዓት ለዚህ ዕለት ያደረሰን የአባቶቻችን አምላክ እግዚአብሔር አምላካችን አምላከ አበው ቅዱሳን የተመሰገነ ይሁንና የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህ ቃልና ድምፁ የሚሰማችሁ ሁሉ በኃያሉ በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከዚህን ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የወደደ የፈቀደ የአባቶቻችን አምላክ ልዑለ ባሕሪ የቸርነት ባለቤት በቸርነቱ ነፋሳትን አንፍሶ ማያትን አመላልሶ ብርሃናትን አመላልሶ ለዚህ ዕለት ለዚህ ሰዓት አድርሶናልና ስሙ በድጋሚ የተመሰገነ ይሁን። ሁላችሁንም እንኳን ለታላቁ በዓል ለጾመ ኢየሱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላም አደረሰን አደረሳችሁ። እንግዲህ እንደሚታወቀው ዛሬ ጾሙን በጀመርነው ሶስተኛ ሳምንት ላይ እንገኛለን። ይህ በሶስተኛ ሳምንት ያለውም እርሱ ዘወረደ ቅድስት ምኩራብ የሚለው ላይ ነን ማለት ነው። እንግዲህ እንደሚታወቀው ቅድስት ቤተ ክርስቲያን ለምእመናኑ ለልጆቿ ለትምህርት ማስተማሪያ ይመች ዘንድ መጀመሪያ አዝማናትን በሁለት ከፍላ ዓመተ ምሕረትና ዓመተ ፍዳ በማለት እንዲሁም ደግሞ ዓመታትን ደግሞ በአራት ከፍላ መጸው፣ ጸደይ፣ ክረምት፣ ሐጋይ በማለት ይሄንን ካደረገች በኋላ ደግሞ በውስጡ ደግሞ ትመልስና ንዑሳን ክፍሎችን ከፋፍላ በዓመት ውስጥ 52 ሰናብት ወይም ሰንበቶች አሉ። እነዚህን 52 ሰንበቶች ጠብቃ ወቅቱን መልእክቷን እንድታስተላልፍባቸው አድርጋ ሰርታቸዋለች ማለት ነው። ከነዚህ መካከል እንግዲህ አንደኛው በጌታችን በመድኃኒታችን በኢየሱስ ክርስቶስ ጾም ውስጥ ካሉት ሰንበቶች 8 ሰናብት መካከል አንዱ ዛሬ ልነጋገርበት የቻልንበት እሱም ምኩራብ ተብሎ የሚጠራው ነው ማለት ነው። እንግዲህ የመጀመሪያው እንደሚታወቀው ዘወረደ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ጾመ ከማለት አስቀድሞ ወረደ፣ ሰው ሆነ። ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ማለት ይቀድማልና ሰው ሆነ ብለናል። ከዛ በመቀጠል ደግሞ ቅድስት ብለናል ማለት ነው። ከተጠመቀ በኋላ ጾሙን የጀመረበት ነው። ከዚህ በኋላ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ነበር የሚጾመው። በዛ ይሄንን ከዚህ ይዘን 40 ቀን በሚሞላው ቀን ውስጥ እኛም እየጾም በውስጡ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ላደረገው የወንጌል ስርጭት አስተምሮ እሱ ባስተማረው ወቅት የተደረጉ ታምራትን ቅድስት ቤተ ክርስቲያን ጠቅለል አድርጋ ታስተናግዳለች ማለት ነው። በስምንቱ ውስጥ በዘወረደ ውስጥ የምታስተላልፈው አለ፣ በቅድስት ውስጥ የምታስተላልፈው አለ። አሁን ደግሞ በምኩራብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሰው በሆነበት ዘመን ከተጠመቀ በኋላ በ3 ዓመት ከ3 ወር ትምህርቱ ውስጥ የሰራቸው አሉ። እነዚህ ምንድናቸው ከተባሉ ገበያ ፈቷል ነው። ይሄ መፍታት ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያስጠበቀበት ዕለት ነው። ስለዚህ በሱ ጉዳይ ነው የምንነጋገረው ማለት ነው። ለዚህ ደግሞ ርዕስ የሚሆነን በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ላይ የሚገኝ ቃል አለ። እሱን እናነሳዋለን። የዮሐንስ ወንጌል ምዕራፍ 2 ከቁጥር 16 የሚገኝ ቃል ነው። እሱ ምንድነው ከተባለ ደግሞ ቃሉ ወይትረስዩ ቤተ አቡየ ቤተ መስያጥ፣ ይሄ ግዙ ነው። ሲተረጎም የአባቴን ቤት ገበያ አታድርጉ ይላል። ሁላችሁም ልብ በሉ፣ አስምሩበት። የአባቴን ቤት ገበያ አታድርጉት። እንግዲህ እዚህ ላይ ያለው ነገር የአባቴ ቤት አለ፣ ከዛ ደግሞ ምን አለ? ገበያ አለ፣ አታድርጉት አለ። ሰዋሰው ግሶቹ አሉ። አታድርጉት፣ የአባቴ ቤት፣ የአባቱ ቤት ምንድነው? ገበያስ ምንድነው? እና አታድርጉት የተባሉ እነማን ናቸው የሚለውን እናያለን። የትምህርታችን ዋና ዓላማ የሚሆነው በዚህ ወንጌሉ በጻፈልን መሰረት የምኩራብ ዕለት የሚነበበው ወንጌል እሱን እያየንና ሊተላለፍ የሚገባው መልእክት ደግሞ ቅድስት ቤተ ክርስቲያን ከምን መጽዳት አለባት፣
ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራቡን ነው። ዛሬ ከምኩራቡ ያ የመሸጫ መለወጫ የሚያደርጉትን ሻጮችና ለዋጮችን እስከ መሸጫቸው እስከ መለወጫቸው ያስወጥቷልና ስለ ቅድስት ቤተክርስቲያን ሊወገዱ የሚችሉ አይወገዱ የሚችሉ ሊኖሩ የሚገባቸው እነሱን ጉዳዮችን እንመማራለን ማለት ነው። እግዚአብሔር አምላካችን እንግዲህ የምንመማርበትን እንደ ሌዳያ መስሚያውን እንደ ጳውሎስ መናገሪያውን ያድለን። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የአባቴን ቤት የገበያ ቤት አታድርጉት፣ ገበያ አታድርጉት ብሎ የተናገረው አምላካችን ነው። ቃሉን ደግሞ የጻፈልን ከ12ቱ ሐዋርያት አንዱ የሆነው ቅዱስ ዮሐንስ ነው። ይህም ደግሞ አራቱን ወንጌላውያን ከጻፉት ከአራቱ ወንጌላውያን መካከል እንደውም ከሁለቱ ሐዋርያት መካከል አንዱ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እየተባለ የሚጠራው የጌታችን የመድኃኒታችን ኢየሱስ ክርስቶስ ወዳጅ የሚባለው ጌታችንም የሚወደው እርሱም የሚወደው ራዕየ ዮሐንስን የጻፈ እሱ ነው። እንግዲህ ስንመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ለበዓል ወጣ ነው የሚለው። ከፍ ብለን እዚህ ወንጌል 2 ከቁጥር 12 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል ሊያከብር ዘንድ ለበዓል ወደ ኢየሩሳሌም ሄደ ይለናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሰውነቱ በዓላትን ከሚያከብሩ ጋር አብሮ ያከብራል። እንዲሁም ደግሞ እስራኤላዊ ነውና ለአይሁድ ሕግ እንደመፈጸም ጭምር ነውና የመጣው የኦሪት ሕግ ይፈጸም ዘንድ ለአይሁድም እንቅፋት ላለመሆን አይሁድ የሚፈልጉትን ሕግ ፈጽሞላቸዋል። ያ ማለት የሚያስፈልገውን የሚፈልጉት ማለት ከመሲሁ የሚጠበቀውን እሱ ሰርቷቸዋል። ስለዚህ ለበዓል ይወጣ ነበረ። እንደውም በኦሪቱ ሕግ በዓል ለማውጣት ወንድ ልጅ 20 ዓመት እስኪሞላው ድረስ 3 ጊዜ ብቻ ይወጣል ለበዓል ይላል። ከዛ በኋላ እየወጣ ያከብራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ለማስተማር በ12 ዓመቱ ወደ ቤተ መቅደሱ ወጥቶ ነበረ ይታወቃል። ይህም ዛሬ ሰው ንስሐ በ12 ዓመቱ መቀበል፣ በ7 ዓመቱ ጾም መጀመር ይገባዋል። የንስሐ አባት መያዝ ይገባዋል። በ12 ዓመቱ ደግሞ ኃጢአት ቢሰራ ስግደት ቀኖና እንደሚገባው ሲያስረዳን ነው። በ7 ዓመት ንስሐ አባት ይይዛል። ለምን ከተባለ አዳም በንጽህና በገነት እስከ 7 ዓመት ቆይቷልና። ስለዚህ ሕፃናት እስከ 7 ዓመት ያለ ንስሐ አባት ይቆያሉ። አዳም በገነት 7 ዓመት የኖረው መኖር ማለት ነው። 12 ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ ለማስተማር ወጣና አብሮ ከሊቃውንት ጋር ተገኝቶ መጻሕፍትን ይሰማ ነበረ። አሁን እዚህ ላይ አንድ ሕፃን እንግዲህ 12 ዓመት በኋላ ንስሐ አባቱ እያለማመዱ ጾምን ጥቂት እያሉ እያለማመዱ በ12 ዓመቱ ደግሞ ቀኖና ይሰጡታል ማለት ነው። ይሄን ያህል ስገድ፣ ይሄን ያህል ጾም ብለው ቀኖና ያሸክሙታል ማለት ነው። ልክ እንደ አቅመ አዳም እንደደረሰ እያደረጉ ማለት ነው። ስለዚህ በኦሪቱ ሕግ በዓል ክርስቶስን አይሁድ የሚያከብሩትን በዓል ወጥቶ ያከብራልና በዓልን ለማክበር ወጥቷል። በዓልን ለማክበር ሲወጣ በዓሉ ይከበራል። የነበረው ግን እንደዛ አልነበረም። ቤተ መቅደሱ በጊዜው እስራኤላውያን ኢየሱስ ክርስቶስ ከመንጣቱ 30 ዓመት ቀደም ብሎ ሮማውያን ቀኝ እጅ ተገዝተው ነበረ። በሮም ቀኝ እጅ ወድቀው ስለነበረ በቀኝ ግዛት ስር ስለነበሩ በእነሱ ያዙባቸው የነበሩ የሮም ወታደሮች ናቸው። ከዛ የተነሳ አጀብ ኮንታ የሚባል ግርግርታ ፈጣሪ አሸባሪ ነበረ። ስለዚህ እሱ ስለሚያስቸግራቸው ገበያውን ቤተ መቅደሱ አካባቢ አምጥተው ሰርተውታል። ምኩራቡ አካባቢ ማለት ነው። ስለምን ቢባል ጠብ ሲነሳ እየዘለሉ ወደ ቤተ መቅደስ ለመግባት ማለት ነው። ወደ ቤተ ክርስቲያን እየገቡ ያመልጣሉ። አንዳንዴ እንደ አይነት ነገር ሲፈጠር ማለት ነው። ነገር ግን ካህናቱ ህዝቡ ገበያ ያደረገ ለመሸሻ ፈልጎ ልክ ዛሬ የሆነ ጠብ ነገር ሐውክ ሲነሳ ቤተ ክርስቲያን ተጠልሎ ሰዎቹ እንደሚያሳልፉት ማለት ነው። እንደ ምሳሌ ብናነሳ የዩኒቨርሲቲ ተማሪዎች ሚመናን እንደዚህ መከራ ሲያነሱባቸው አህዛብ ይጨፈጭፏቸው ሲሉ ቤተ ክርስቲያን ሄደው እንደሚጠለሉት አይነት በጊዜውም የነበሩት እስራኤላውያን ይሄ አሸባሪ የመጣ ሲያሸብርና ከብታቸው ሊዘርፋቸው ሲሆን ወደ ቤተ መቅደሱ ይጠጋሉ። ወደ ምኩራብ ወደ ዘለሉ ከአጥር ውስጥ እየገቡ ያመልጡ ነበረ። በዛ ሕግ መሰረት ገበያው እዛው ምኩራቡ አካባቢ ሆነ ማለት ነው። ምኩራቡ አካባቢ ስለነበረ በዚህ ጊዜ ካህናቱ የእግዚአብሔርን ሕግ ስተዋልና ሕጉን አይጠብቁም ነበር። ለምን ከተባለ አሁን መባያ አድርገውታል። መባያ ስላደረጉት ሲመጡ
የሚመጡ አሉ። አሁን አጀብ ኮንታ ሲነሳ ግርግር ሲነሳ ከብት ዘሎ ይገባል ጎፍቶ ማለት ነው። እነሱም ያስጎፋሉ ይላል። እንደው መተርጉማን ጥቁር በርኖስ ለብሰው በከብቱ መሃል ይሄዳሉ። ከብቱ ጎፍቶ ዘሎ ምኩራቡ አጥር ሲገባ ምን ያደርጋሉ እነሱ? ከዚህ በኋላ ከፈለ ነው የምትዋጣው፣ ቤተ እግዚአብሔር የገባ ይወጣ ከሌ ገባ ይነጣ የሚል ብሂል ይናገሩና እያስከፈሉ ያስወጡ ነበር ይላል ሲያመጣ ማለት ነው። ስለዚህ እንደዚህ እየሆነ ከዛ ገበያው ቀስ በቀስ ወደ ምኩራቡ ገባ፣ ወደ ቅጥሩ ማለት ነው፣ ወደ ቤተ እግዚአብሔሩ ቅጥር። ዛሬ እንደሚታወቀው ቤተ ክርስቲያኑ አለ። ከቤተ ክርስቲያኑ ውስጥ ሸቀጣ ሸቀጥ እንደመሸጥ ማለት ነው። ስለዚህ ወደዛ ገባ ቀስ እያለ። ከዛ እነሱም ቀረጥ ለመዱ። አሁን በቀረጥ እያመካኙ ቀረጥ እየተቀበሉ ከዛ የነሱ ገቢያቸው ሰፋ፣ እግዚአብሔርን ረስቱት ይላል። ምክንያቱም ቀረጥ ላይ ብቻ ትኩረት ሆነ ማለት ነው። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል ለሚያከብር እንግዲህ ደግሞ በዓል የሚያከብር ሰው ይመጣል። ቤተ እግዚአብሔሩ እንዳሁኑ መሻጫ መለወጫ ሆኖ ወርቅ ይሸጥበታል፣ ብር ይሸጥበታል። እነሱ ጉዳያቸው ከቀረጥና ተቀረጡ ብቻ ነው። ቀረጡ ላይ ነበረ። ተመሳሳይ ነው ዛሬና የነበረውና የዛን ጊዜ ያለው ማለት ነው። ስለዚህ ገበያ ይታጎል፣ ቀረጥ ይምጣ እንጂ ሌላ ነገር ምንም ስለማይገዳቸው ያንን መከልከል አልፈለጉም። ነውር መሆኑን እኮ ያውቁታል። አሁን ያ እንደማይገባ ቤተ እግዚአብሔር እንደዛ ማድረግ እንደማይቻል ምኩራቡ በሙሴ ሕግ የመጸሎት ማቅረቢያ ብቻ እንደሆነ ያውቁታል እኮ። ያንን ተላልፈው ግን ምን አደረጉ? እነሱ ገቢ የሚያስገኝ አሁን ገቢ ካስገኘ ትተውታል። ወርቅ ይሸጥበት፣ ብር ይሸጥበት፣ አህያ ይሸጥበት፣ በግ ይሸጥበት፣ ፍየል ይሸጥበት፣ የትኛውንም ችግር የለው። ገቢ ብቻ ያስገኛል። ቀረጥ ተከፈለ ማንም ሰው መሸጥ ይችላል። እስራኤላውያን ብቻ አይደሉም፣ አማኞቹ ብቻ አማንያን መስራት ይችላሉ። በዛ ሕግ የነበረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓሉን ሊያከብር መጣ ነው። ሲመጣ እንደዛ ሆኖ አገኘው። ከዛ በነብዩ በዳዊት እንደተጻፈው የቤት ቅናት አቃጠለኝ ተብሎ እንደተጻፈው የዚህን ጊዜ ቀና። መድኃኒታችን ኢየሱስ ክርስቶስ በጅራፍ እየገረፈ አሰስሉ ወውጾም ዘ ይህንን ከዚህ አስወጡ ወይ ተረስዩ ቤታ ወይ ቤትምሳት የአባቴን ቤት ገበያ አታድርጓልና እየገረፈ አስወጣቸው ይለናል። ይሄ ታሪኩ ነው። እዚህ ላይ እንግዲህ ስንመለከት ቤቴ የተባለ ማን ነው? በኦሪቱ ቤቴ የተባለው ምኩራቡ ነው። ይሄ ምኩራብ ከ48ቱ ምኩራባት መካከል አንዱ ነው። በኦሪቱ መስዋዕት የሚቀርብበት ነው። ጸሎት የሚደረግበት ነው። ኃጢአት የሚሰረይበት ነው። አሁን ይሄ ነው የጸሎት ቤት የነበረውን ማለት ነው። ቤት ይሰመ ቤተ ጸሎት፣ የአባቴ ቤት የጸሎት ቤት ይባላል። የጸሎት ቤት ነው የአባቴ ቤት ያለው ማለት ነው። እና ይህ ቤቱ ምንድነው ነው? በኦሪቱ የነበረው ይሄ ነው የነገርኳችሁ ምኩራብ ነው። ከዛ ቀደም ብለን በኦሪት ስንመለከት የቤተ ክርስቲያን ምሳሌ ሆነው የመጡ አሉ። ምን ናቸው ከተባለ የኖህ ሐመር ኦሪት ዘፍጥረት ምዕራፍ 8 ምዕራፍ 9 ጀምሮ ያለው ማለት ነው። የኖህ መርከብ የቤተ ክርስቲያን ምሳሌ ናት። እንደሚታወቀው 3 ክፍል ናት። ቅድስት ቤተ ክርስቲያንም 3 ክፍል ናት። በኖህ መርከብ የሚበሉትን የማይበሉትን፣ በኖህ መርከብ ደጎቹ ክፎቹ ደግ የሆኑበት፣ እባብን ያህል ተንኮለኛ እንኳን ደግ የሆነበት ጠባይ የገዛበት ነው። በቅድስት ቤተ ክርስቲያንም ሁሉ ይሰባሰባል። ህዝቡም አሕዛቡም አንዱ ነውበታል። የሚበሉትን የማይበሉትን በሊታውም ተበሊታውም አንዱ ነው። የመዓቱን ዘመን አሳልፈውበታል ማለት ነው። በዚህ ምሳሌ ትሄዳለች። በኋላ ደግሞ ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሙሴ እንደነገረው አምላካችን እግዚአብሔር ለሙሴ እንደነገረው ኦሪት ዘጸአት ምዕራፍ 25 ከቁጥር 9 ጀምረ ስንመለከት በመካከላችሁ አድር ዘንድ መቅደሴን ስሩልኝ እንዳለ ማለት ነው። ስለዚህ እግዚአብሔር በሰው መካከል ያድር ዘንድ መቅደስ ተሰርቶለታል፣ ማደሪያ ተሰርቶለታል። አሁን ለእግዚአብሔር ማደሪያ የሌለው ሆኖ አይደለም። ልብ በሉ፣ እግዚአብሔር በሁሉ አለ። እግዚአብሔር በሲኦል አለ፣ እግዚአብሔር ከተማው አለ፣ እግዚአብሔር ጭፈራ ቤት አለ፣ እግዚአብሔር ቤተ ክርስቲያን አለ፣ እግዚአብሔር አሕዛብ ሀገር አለ፣ እግዚአብሔር ዋልድባ አለ፣ እግዚአብሔር አዲስ አበባ አለ። እግዚአብሔር በሁሉም ቦታ አለ። እግዚአብሔር የሌለበት የለም። ታዲያ በመካከላችሁ አድር ዘንድ ማለት ታዲያ ቤተ መቅደሱን መስራት እግዚአብሔርን መሰብሰብ አይሆንም ወይ? አይሆንም። እግዚአብሔር መሰብሰብ አይደለም። እግዚአብሔር በሁሉ ቦታ ሙሉ ነው። ነገር ግን ምሕረቱ በምንፈልገው ቦታ ነው። በምንፈልገው ቸርነቱ፣ ምሕረቱ፣ ይቅርታው ለሚፈልጉት ነው። ራሱ እንደነገረን ማለት ነው።
ለእግዚአብሔር ለሚፈልጉት ቅርብ ነው ብሎ ነብዩ ዳዊት እንደነገረን እግዚአብሔር ለሚፈልጉት ቅሩብ እግዚአብሔር ለየዋህ ልብ እግዚአብሔር የዋህ ልብ ቅን ልቡና ትሑት ሰብእና ላላቸው ሰዎች ቅርብ ነው። ስለዚህ ምንድን ነው እግዚአብሔር ቅርብ ነው። ስለዚህ በመካከላችሁ አድር ዘንድ መቅደስ ሰሩልኛል። ያ መቅደስ ያቺ ሙሴ በደብረ ሲና ያያት ያቺ የቤተ ክርስቲያን አምሳል የመንግስተ ሰማያት አምሳል የሆነችው ማን ናት ከተባለ ደብተራዋ ናት። ሙሴ በደብረ ሲና ያያትን ባስልኤልና ኤልያብ የሚባሉ ጠበብትን አስመጥቶ አስቀረጻት አሰራት። ከዛ በኋላ ሶሎሞን ደግሞ መልሶ ሰራት ማለት ነው። ኤስራኤል ከተባለ ሁለተኛ ነገሥት ምዕራፍ 6 ከቁጥር 1 እስከ 8 ያለው ይህንን የሚያስረዳ ነው ማለት ነው። ቤተ መቅደስ ሶሎሞን ሰራው። ይህችም የቤተ ክርስቲያን ምሳሌ ናት። በኋላ ያ ቤተ መቅደስ ደግሞ በእስራኤል በተማረኩበት ዘመን ፈረሰ። እነ ናቡከደነጾር እነ ናቡዛርዳን የባቢሎን ንግስታት አፈርሰውት ነበር። እሱን ደግሞ በሚጠት ዘሩባቤል መልሶ ሰርቶታል። ያን ቤተ መቅደስ ዘሩባቤል ሰርቶታል። ዘሩባቤል የሰራው ቤተ መቅደስ ነው አሁን መነጋገሪያ የሆነው ማለት ነው። ይህ ቤተ መቅደስ እዚህ ላይ ነው ጌታችን መድኃኒታችን በዓል ሊያከብር የወጣው ማለት ነው። ይመጣል ይሄን ቤተ መቅደስ አፈርሱት ሲላቸው አፈርሱትና በሶስተኛው ቀን እሰራዋለሁ አላቸው። ይሄን ቤተ መቅደስ አፈርሱትና በሶስተኛው ቀን እሰራዋለሁ ሲላቸው በ48 ዓመት የተሰራውን አንተስ ሶስተኛው ቀን እሰራዋለሁ ትላለህ ደፋር ብለው ጌታችንን ተናግረውታል አይሁድ ማለት ነው። ስለዚህ ቤተ መቅደስ ጉዳይ ከዛ ይህንን ነው መልሶ ይሄን ቤተ መቅደስ ድንጋይ በድንጋይ ላይ እንደታነጸ አይቀርም አላቸው። ምክንያቱም እነሱ መነገጃ አድርገውታል ይፈርሳል አለ። በኋላ እንዳለው በአስባሳያኖስ ጥጦስ የሚመራው የሮም መንግስት አፍርሶታል ማለት ነው ለአንድና ለመጨረሻ ጊዜ። አሁን ዳግመኛ የሚሰራው ይሄ ሽርንጉዱ ማለት ዓለምን ለማጥፋት ሐሳዊ መሲህን ለማንገስ የሚጓዙበት ጉዞ የቀናውን ሐሳብ የመዋጥ ዘዴ የተጠነሰሰው አሁን ይሄኛውን ቤተ መቅደስ ለመገንባት ነው ማለት ነው። የፈረሰው ያ እንደፈረሰ ነው እንደሚታወቀው ነው። ይሄ አሁን የተሰራው መስጊድ ያለበት ማለት ነው። የንጉሱ እዛ ላይ የነበረው እስካሁን እንደፈረሰ ነው ማለት ነው። የዛን ጊዜ ነው ያ ቤተ መቅደስ ነው አሁን ዛሬ የምንነጋገርበት ማለት ነው። ይሄ ላይውር ነው ልብ በሉ። ይሄ በኦሪት የነበረው ነው። በአዲሱ የአባቱ ቤት ምንድነው? የአባቴ ቤት ያለው እንግዲህ አባቴ ብሎታል። አብ ነው። አብና እሱ አንድ ስለሆነ የአባቱ ቤት ብሏል። ይሄ ማለት ቤተክርስቲያን ማለት ነው። ቤተክርስቲያን ማለት ነው። እንደሚታወቀው ቤተክርስቲያን አራት ጉዳዮች አሉት። ቤተክርስቲያን ስንል እያንዳንዱ ምእመን ቤተክርስቲያን ብሎ ሲያስብ አራት ነገሮቹ መምጣት አለባቸው። የመጀመሪያው ቤተክርስቲያን ስንል ሐረገ ወይን እንተ በምድር ስረዊሃ ወበሰማይ እጹቂሃ በሰማይ ጫፎቿ በምድር ስሮቿ የተባሉ ህብረቱ ማለት ነው። ይሄንንም አባቶች ሰለስቱ ምዕት 318 ሊቃውንት በጸሎተ ሃይማኖት የሃይማኖት ትምህርታቸው ላይ ወነአምን በሐቲ ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን። ይቻ አንዲት ናት እንግዲህ የራሷ ባህሪ ያላት ይቻ አንዲት ቤተክርስቲያን ማለት ነው። ስለዚህ ህብረቱ ነው አንደኛው ማለት ነው። አልሄድበትም ብዙ ህብረቱ የምድራውያን ሰዎች በዓለም ያሉ ዓለማውያን በገዳም ያሉ መናኞች እና በሰማይ ያሉ መላእክት በብሔረ ሕያዋን ያሉና በብሔረ ብፁዓን ያሉ ደጋግ ሰዎች በገነት ያሉ ነፍሳት የነዚህ ሁሉ ህብረት ቤተክርስቲያን ይባላል። ሁለተኛው ደግሞ ቤተክርስቲያን ሲባል በነገራችን ላይ ቤተክርስቲያን ካል አሁን እዚህ ላይ ደግሞ የእግዚአብሔር ወገን ማለት ነው። ቤተ አሮን፣ ቤተ ዳዊት፣ ቤተ ኤልሳቤጥ እንደማለት የዳዊት ወገን የአሮን ወገን እንደማለት ማለት ነው። ስለዚህ ቤተክርስቲያን ስንል ቤተ እግዚአብሔር ስንል ቤተክርስቲያን ስንል የእግዚአብሔር ወገን የክርስቶስ ወገን ማለት ነው። ለዚያ እኮ ነው በማቴዎስ ወንጌል ምዕራፍ 22 ላይ ሐዋርያትን እንዲህ ብሏቸዋል ወአንትሙ ሰአሃው ኩልክሙ እናንተ ወንድማማች ናችሁ አላቸው። ለምን ከተባለ የእግዚአብሔር ወገን ነው። እኔ አበበ እኔ ከበደ እኔ ምናምን ወገን አይደለሁም። የማን ወገን ነኝ? የእግዚአብሔር ወገን። ስለዚህ ሴቶቹ እህት ናቸው፣ ወንዶቹ ወንድም ናቸው። ምክንያቱም የእግዚአብሔር ወገን ነው። ሌላ እኮ ወገን የለንም፣ አንድ ወገን ሆነናል። ስለዚህ ቤተክርስቲያን ስንል የሚመጣው እያንዳንዱ ግለሰብ ነው ማለት ነው። ይሄንን ነው ሐዋርያው ቅዱስ ጳውሎስ እንዲህ ይላል የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ የሚያፈርስ የተባለ ማን ነው? የእግዚአብሔር ቤተ መቅደስ የተባለ የሰው ልጅ ነው። የሰው ልጅ የሚያፈርስ ይፈርሳል ማለት ነው። ስለዚህ ሁለተኛ ቤተክርስቲያን ስንል የእግዚአብሔር ሰው እያንዳንዱ ክርስቲያን ቤተክርስቲያን ይባላል። ሶስተኛው ቤተክርስቲያን የሚባለው ደግሞ የትኛው ነው ከተባለ ህንጻ ቤተክርስቲያኑ ነው። ይሄ ነው ህንጻ ቤተክርስቲያኑ። እንደሚታወቀው ህንጻ ቤተክርስቲያኑ ሶስት አይነት አሰራር አለው። አንደኛው ክብ፣ ሁለተኛው ሰቀላ፣ ሶስተኛው ደግሞ ዋሻ ቤተክርስቲያን አሉ። እነዚህ ናቸው በቤተክርስቲያን ህግ ማለት ነው። ሌላው እንግዲህ አሁን ያየነውን ሁሉ ስለምናመጣ አንዳንዴ የተበላሹ ነገሮች አሉ።
እነሱ ምንድናቸው? ለምሳሌ ቤተክርስቲያኑ ሲሰራ እነዚህ 3 ክፍሎች አሉት። ይሄኛው ህንጻ ቤተክርስቲያኑ 3 ክፍል አለው። ቅኔ ማህሌት፣ ቅድስትና መቅደስ የሚሉ 3ቱን ማሟላት አለበት። ቅኔ ማህሌት፣ ቅድስት፣ መቅደስ። አሁን ባለው ደግሞ ልቅ ይሆናል። ከዛ በኋላ ሴቱ ወንዱ በቃ የተቀላቀለ ስርዓት ላለመጠበቅ ስርዓት የማያስጠብቅ ነገር እንሰራለን። ለስርዓቱ ተፋልሶ እንዲሆን ማለት ነው። ስለዚህ አሁን ሴቱም ወንዱ ባንድ ይቆማል። መለያ የለው፣ የማህሌቱ መለያ የለው፣ የካህናቱ መለያ የለው። ይሄ ሁሉ አሁን ዝም ሲባል ሳይነገር ሲቀር እየተንኳለለ እየተገፋ መጨረሻ ላይ እዚህ ደርሶ መፍትሄ ያጣል ማለት ነው። በኋላ መረሳት፣ በጊዜው መልስ አለመሰጠት፣ በዝምታ የታለፉ ነገሮች፣ በቸልታ የታለፉ ነገሮች የሚባሉ ነገሮች ዶግማ ይሆኑና በኋላ ማንንካቸው አይነቂ ይሆናሉ። ዛሬ እንደ አይነት ቤተክርስቲያኖችን መንካት በቃ ክልክል ሆነ ማለት ነው። እውነት ለመናገር ለዚያ ነው እንደ ዶግማ ሆነዋል አሁን። ስለዚህ ቤተክርስቲያን እንባለው ይሄ ነው። 3ኛው ማለት ነው። 4ኛው እያንዳንዱ ክርስቲያን ቤት ቤተክርስቲያን ይባላል። እያንዳንዱ ክርስቲያን ቤት በነገራችን ላይ ይሄኛው ህንጻው ቤተክርስቲያን ኮምፒውተር፣ የእያንዳንዱ የክርስቲያን ቤት ደግሞ ፕሪንተር ነው። ይሄኛው ኮምፒውተር ነው ማለት ለምሳሌ እዚህኛው ቤተክርስቲያን ላይ አውደ ምሕረቱ ላይ ቁመን ምን እንላለን? እንግዳ ተቀበሉ ይባላል። እንግዳ ተዛ እቤት ይሄድና ያኛው ቤተክርስቲያን የእንግዳ መቀበያ ይሆናል። ዘክሩ መጹቱ ተብሎ ይነገራል እዚህኛው ቤተክርስቲያን። እዛኛው ቤተክርስቲያን ደግሞ ትንሿ ቤተክርስቲያን ትዳር ላይ ደግሞ ይዘከራል። ስለዚህ ይሄኛው ማስተባሪያ፣ ያኛው መስተግበሪያ፣ ይሄኛው ኮምፒውተር፣ ያኛው ፕሪንተር፣ ኮፒ እያደረገ ማውጫ ነው ማለት ፕሪንት እየሆነ የሚወጣበት ያኛው ቤት ማለት ነው። ቤተክርስቲያን ስንል እነዚህ 4 ነገሮች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የአባቴ ቤት ያለው ከነዚህ መካከል እንግዲህ 3ኛ የጠቀስነውን ህንጻ ቤተክርስቲያኑን ነው። ዛሬ እሱን ነው የምንነጋገረው። ሌላው እንግዲህ ይቆየናል። እሱ እንግዲህ ይህንን ቤተክርስቲያን ስንል ይሄ ስለ ህንጻው ቤተክርስቲያን ነው የምንነጋገረው። ህንጻው ቤተክርስቲያን ቅድመ መሰራት አለው። መጀመሪያ ካሰራሩ ነው የምንነሳ። ከዛ ቀጥሎ ደግሞ ቅድመ መሰራት አለው። ከቅድመ መሰራቱ በኋላ ደግሞ የቡራኪ አለው። ከዛ አገልጋዮቹ አሉ። ከዛ በውስጥ ነዋያት አሉ። እነዚህ ናቸው እንግዲህ የአባቴን ቤት ያላቸው። ዛሬ ጌታችን አሁን እንደው ክርስቶስ ቢመጣ ምን ያገኛል? ምን ያገኛል? ይሄ ቤተክርስቲያኑ እያንዳንዱ በምስጢር የተቀመጠ ነው። ምሳሌው 2 ቅጽ አለው። ቅጽር ማለት ነው። አጥር አለው። ውጫዊና ውስጣዊ አጥር የሚባል። ውስጣዊ አጥሩ የናጌብ፣ ውጫዊ አጥሩ የአድማስ ነው። ከዛ በውስጥ ደጀ ሰላም አለው። ቤተልሔም አለ። ቤተክርስቲያኑ አለ። ደጀ ሰላሙ የዚህ ዓለም ይሆናል ማለት ነው፣ ወይም የገነት ይሆናል። ደጀ ሰላሙ የዚህ ዓለም ከሆነ ቤተክርስቲያኑ የገነት ምሳሌ ይሆናል። ከዛ ደጀ ሰላሙ የገነት ከሆነ ቤተክርስቲያን የመንግስተ ሰማያት። ሰው ሁሉ ሲገባ ደጀ ሰላም ተሳልሞ እንዲገባ ነፍሳት ሁሉ በገነት አርፈው ይቆዩና በኋላ መንግስተ ሰማያት ይገባሉ። ይሄ ነው ያለን ማለት ነው። በዚህ ውስጥ ያሉ ናቸው እንግዲህ አልቀረፍ ያሉ የቤተክርስቲያኑ ቅድስት ቤተክርስቲያን ስንዱ እመቤት ናት። እንደው አንዳንድ ሰዎቹ አስተናጋጅ ያበላሻታል። ለምሳሌ አሁን እሷ ያላስተማረችው የለም፣ እሷ የማትናገረው ነገር የለም። አስተናጋጆቹ አሳላፊዎቹ ግን አበላሽተው አንድ አሳላፊ አለ። አሁን ጠላው ጥሩ ነው፣ ግን ተጆኩ ገብቶ አደፍርሶ ቀርቶት ይወጣል ማለት ነው። አደሙ ያደፈርሰዋል። አሁን ደና ጠላ ሲቀዳ የነበረውን ያደፈርሰዋል። እንደ አይነቱ ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴ ቤት ገበያ አታደርጉ። ዛሬ ምንዋ ነው ገበያ የሆነው? ቤተክርስቲያን ገበያ አልሆነችም ወይ? ዛሬ የማይሸቀጥበት አለ ወይ? ቆባችን አይሸቀጥበትም ወይ? ከላይ ጀምረን ስንመጣ እንግዲህ እንነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ታሪኩ ስንሄድ እዚሁ ቅድም ነገርኳችሁ ላይ አሁን ወደ ቤተ ምኩራብ ነው ሄደው፣ በዓል ሊያከብር ነው ሄደው። በዓል ሊያከብር ሲሄድ ግን ሸቀጣ ሸቀጥ ነው ያገኘ። ዛሬ ሚመኑ ሊያስቀድስ ሲመጣ ቤተክርስቲያን ምንድን ነው የሚቆየው? ጨረታ፣ ገንዘብ ስብሰባ፣ በየቦታው ተቀምጦ ቃጭል መምታት ከምናምን ይቁ ይገርመኛል። ከመግቢያው ጀምሮ እስከ ቤተ መቅደሱ የገንዘብ ስብሰባ። ይህንን ነው ጠራጉ ያለ። በእውነት ኦርቶዶክሳውያን ይሄ መቼም ካልተጠረገ ከአክሱም ተባርኮ የመጣ ከላሊበላ ምናምን ብሎ የመጣ ከዚህ የመጣ ምናምን
መስቀሉን ለበረከት ጧፍ ለምናም ጆሮአችን ድንቁር በቃ መንፈሳዊ ነገር ለሸቀጥ ለምን ይሆናል መስቀሏን ጧፏን እንዲህ አሁን ይሄ እውነት ነው ሱቃ ዛሬዎች ትንሽ ደሃዎች ናቸው የሚሸጡት ግን በአግባቡ እንዲሆን ይሄን ቤተክርስቲያናት ምታስ ነገር ግን አውደ ምሕረቱ ላይ ደግሞ የገንዘብ ስብሰባ የጫራታ እኛኮ ተቸግረናል እውነት ለመናገር ለጫራታ ቢሆን ጥቅስ ጠቅሳችሁ አስተምሩ እየተባለ ነው መርጌታ ዛሬ የምታስተምረው ለጫራታ የሚሆን ነው ብሎ ወረቀት ይመጣል ካሰሪ ኮሚቴ ከምናም ቤተክርስቲያኗ ግን ዓላማዋን እያሳቷት ነው ዓላማዋ ይሄ አይደለም ህዝቡን ለምን እናሰናክለዋለን ባል ያከብር ሊያስቀድስ የመጣ ሰው እሁድ ገንዘብ ከየት ያገኛል ባሉን ነው የሚመጣው ወደ ቁም አይሄድ ብር ይዞ የሚሄድ እኮ ሲሄድ ነው ቤተክርስቲያን የሚመጣ በጣም ያለው ሰው ጸሎት ይዞ ነው የሚመጣው መጽሐፍ ይዞ ነው ብር ይዞ አይመጣ መጨቅጨቅ እዛም ቤተክርስቲያን እዛ ህንጻ እዛ ምናምን በሚዲያ ልመና ይሄንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ቤት ያለ ማለት ነው ይሄንን የአባቴ ቤት ያለ የአባቱ ቤት ይሄ ነው ቅድስት ቤተክርስቲያን ናት የአባቱ ቤት ገበያ አድርገናታል ተሸቅሎባታል በቃ ቤተክርስቲያን ቆብ ይሸቀልባታል አባቶቻችን ለዛ እኮ ነው ስለሚያበላ ምንኩስና ያበላል ተብሎ እየተመነኮሰ ዛሬ ፖለቲካው መሸቀያ አድርጎና ለምን መደራደሪያ ተደራድሮ ነው መንግስት ላይ ያየነው ፖለቲካው ላይ ያየነው ዓለም ላይ የምናየው ወደ ቤተክርስቲያን ቆብ ይጭናል አንዱ ጫካ ላይ ሄዶ ተዛ ይደራደራል ማለት ነው እንደ ታጣቂ ተደራድሮ ይመጣል ማለት ነው ተደራድሮ ስልጣን አለ ተደራድሮ አገልግሎት አለ ተደራድሮ ይሄ ሌላ ጉዳይ ይሄንን ነው የአባቴን ቤት ያለ ማለት ነው ልብ በሉ አንድ ነገር ልንገራችሁ ቆቡ እንግዲህ ልብ በሉ ቆቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተሸከመው የአክሊለ ሦክ ምሳሌ ነው ሻሹ ካህናት የሚጠመጥሙት ሻሽ እመቤታችን ቅድስት ድንግል ማርያም ስታርግ ሐዋርያው ቶማስ ከስብከት ሲመለስ አገኛት ከዛ በኋላ ስታርግ ምልክት የሆነ ዘንድ እንካ ብላ ሰበኗን የተገነዘችበትን ሰጣው ነው ምልክት ነው እኮ ያ ሰበን ዳቆኑ መስቀሉን የሚይዝበት ካህናቱ ሻሻቸው የሚጠመጥሙት ሻሽ እመቤታችን ያለ ሰጠችው ነው አያችሁ የእመቤታችን በረከት ነው አሁን ይሄ ልብስ ነው ልብ በሉ ደግሞ መሸቀያ ይሆነ ማለት ነው መሸጫ መለወጫ ይሆነ ክብር ያጣው ይሄ ነው ክብር ያጣው በየጭፈራ ቤቱ በየሰርግ ቤቱ በየምናምኑ ኦርቶዶክስ ያነቃል ማለት አንዳንድ ጊዜ ቲክቶክም አደገኛ ነው እንፈርባችሁ አንዳንዴ እየዘፈኑ እያያችሁ አሁን ኦርቶዶክስ ነው መቼስ ሌላው ሰው ግብረ ሰላም ተጠርተው ሄዱበት ሲዘፍኑ ሲጨፍሩ ያገኛችሁ አሁን ለመጨፈር የለባቸውም አው ትክክል ነው መዝፈን ግን ያንን አውጥቶ መስጠት ለባይድ ቤተክርስቲያኗን ማጋለጥ ነው ይሄን ተጠንቀቁ ለባይድ መስጠት ነው አያችሁ ክብሩ አሁን ቆሞሱ ያለው መነኩሴ የሚያደርገው ቆብ የጌታችን የመድኃኒታችን ኢየሱስ ክርስቶስ አክሊል ነው የሚገነዘው መግነዝ ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰረበት ሐብል ነው ያ እኮ ነው ያወረዱት ገበያ ያደረጉት ገበያ የሆነው ያ ነው አያችሁ ገበያ ሆኗል ጌታችን መድኃኒት ቤቱ ይሄ ነው ይሄ ቤቱ አሁን በዓል ሊመጣ በዓል ሊያከብረን የመጣ ህዝቡ በዓል ሊያከብር ሲመጣ እዛ የሚያገኘው ገበያ ነው ይሄንን ነው ምእመናን ወደ ቤተክርስቲያን ስትመጡ ልትገዙ አትምጡ እውነት እላችኋለሁ እንገዛለን ብላችሁ አትምጡ ለጫረት ባዷችሁን ይትቁም ራቀከ ቅድመ ነብይ ጊዜ ይላል በእግዚአብሔር ፊት ራቆትን አትቁም ይላል ያለው ሳንቲም ይዞ ይመጣል የሌለው ደግሞ ድንጋይ ተሸክሞ ይመጣል በገጠሩ አባቶቻችን ድንጋይ ይዘው ይመጣል ነገር ግን ለጫረታ የሚሆን ብር ይዛችሁ አትምጡ ቤተ መቅደሱ መጫረት አይደለም ልብ በሉ ልመጣ ነው አሁን ቤተክርስቲያን አራት ቦታ አላት እዛው ቤተክርስቲያን ዙሪያው ሄዳችሁ ቤተክርስቲያኑ ነው ይሁት ምስራቅ ምዕራብ ሰሜን ደቡብ የሚሉ እነዚህ ሁሉ ስራ አላቸው ምስራቁ መካነ ንስሐ ይባላል ካህናት ለንስሐ ልጆቻቸው ኑዛዜ የሚሰጡበት ነው ምስራቁ በምስራቅ በቤተልሔሙ በኩል ያለው አንደኛው በኩል ደግሞ መካነ ተግሳጽ ይባላል መካነ ተግሳጽ የሚባለው ደግሞ የትኛው ነው ከተባለ በቤተልሔሙና ባውደ ምሕረቱ መካከል ሰሜን መካከል ማለት በሰሜን በኩል ያለው ባውደ ምሕረቱና በቤተልሔሙ መካከል ላይ ያለው መካነ ተግሳጽ ማለት የሆኑ ሰዎች የሚያጠፉ ሰዎች እየመጡ የሚመከሩበት ቤተክርስቲያኗ የምክር አገልግሎት የምትሰጥበት ቦታ ነው እሱ ሁለት በሉ ሶስተኛው ደግሞ መካነ ምጽዋት ይባላል መካነ ምጽዋት የሚባለው ደግሞ ሙዳየ ምጽዋቱ የሚቀመጥበት አካባቢ ያለውና
ውጭ ላይ ያለው ነዳያን የሚቀመጡበት ማለት ነው። አራተኛው መካነ ትምህርት ነው የሚባለው። ትምህርትና ተግሳጹ ይለያያል። ትምህርቱ አውደ ምሕረቱ ላይ ተቆሞ ምልአቱ ትምህርት የሚተላለፍበት አውደ ምሕረቱ ላይ ያለው ማለት ነው። ተግሳጹ ግን ለብቻ ተነጥለው ሰዎቹ የምክር አገልግሎት የሚያገኙበት ለብቻ በኩል ያለው ነው ማለት ነው። እነዚህ አራት ነገሮች አሉ። ስለዚህ ሙዳየ ምጽዋቱ ላይ የሚሰጠው መስጠት፣ ለነዳያን የሚሰጠው መስጠት የቤተ ክርስቲያኒቱ ትእዛዛት ከቤተ ክርስቲያኒቱ ትእዛዛት መካከል አንዱ ነው። ነገር ግን ጫረታ ሲጫረት ዝም አትበሉ። ዶሮ ምናምን አውደ ምሕረት እያመጣችሁ ታጫርታላችሁ። እንደው ይዛችሁ ቤተ ክርስቲያኗ እኮ የምትፈልገው ልጆቿን ነው። ስለዚህ እዛ ጫረታ አንዳንዱ ደግሞ ዳቦ ይዞ ይመጣና አውደ ምሕረት ያጫርታል። አሁን እዛ እህል ይገባል። ቁርባኑ ስጋው ደግሞ የሚፈተትበት ቦታ ላይ አሁን እርግጥ የሚናገረው ስለበዛ የሚናገሩ ሰዎች ሊሰሙ አልቻሉ። ሁሉም ሰው ሰባኪ ነው። ሁሉም ሰው ተናጋሪ ነው። ሁሉም ሰው ምናምን ነው። ሁሉም ሰው ጻድቅ ነው። እሺ ለምን ነው የሚጠፋ? ሁሉም ሰው የሚችል ከሆነ፣ ሁሉም ሰው የሚያስተምር ከሆነ፣ ሁሉም ሰው የገባው ከሆነ ለምንድን ነው ሁሉ ጥፋት የምናይ? ስለዚህ ቤቱ እንዴት ይሁን? ማን ያስተዳድረው? ይህንን ነው አምላካችን ቤቴ ብሏል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤቱን አስጠብቋል። ከዚያ ቅናተ ቤትከ በላዕኒ፣ እስቲ ስትመጡ ቅናት ይደርባችሁ። ልብሰ ተክህኖ እንዳልሆነ ሲሆን፣ ከበሮ እንዳልሆነ ሲሆን፣ ጸናጽሉ እንዳልሆነ ሲሆን፣ ቤተክርስቲያን ማጫረቻ ስትሆን፣ የነጋዴዎች ሰፈር ስትሆን፣ ቤተክርስቲያን የተወሰኑ ሰዎች መጠቀሚያ፣ አገልግሎቱ የጉቦ መበያ፣ ቤተክርስቲያኗ ወዳልሆነ ነገር ስትሄድ እስቲ ቅናቱ ይብላን ያገባናል እንበል። ለቄሶች አሳልፈን አንስጠን። የቄሶች ብቻ አይደለችም የሁላችንም ናት። ስለዚህ አያገባንም የሚለውን ስሜት እስቲ እናውጣ። እስቲ አንድ ነገር ብሎ አያገባንም የሚለውን ስሜት እንንቀለው። ጌታችን ይህንን የነቀለው አያገባኝም አይባልም። ያገባሃል። ቤተክርስቲያኗ ስትሰጥም ያገባሃል፣ ስትፈርስ ያገባሃል፣ ስትዘረፍ ያገባሃል፣ ሕግ ሲጸናባት ያገባሃል፣ አላግባብ ግብር ሲጣልበት ያገባሃል፣ አውደ ምዕመናኑ አብነት ተማሪዎቹ ሲራቡ ያገባሃል፣ ጉባኤ ቤቶች ሲበተኑ ያገባሃል። ይህንን ነው ጠብቆ የተባለ። የአባቴ ቤት የተባሉ እነዚህ ናቸው። አባቱ የእሱ የመንፈስ ቅዱስ ማደሪያ የሆነችው ቤተክርስቲያን ወንጌል የሚሰበክባቸው ጉባኤ ቤቶች፣ አውደ ምሕረቶች ሌላ ነገር ሲተላለፍባቸው ያገባል። ገዳማቱ መነጋጃ ሲሆኑ ያገባናል። እንዴት አያገባንም? ገዳማቱ መነገጃ ሲሆኑ አያገባንም እንዴ? ታዲያ አያገባንም? ሲሸጡ ማንም ሰው እየሄደ ሲነግርባቸው አያገባንም? ሲበላሹ አያገባንም? ሌባ ወንበዴ ገብቶ መናኞቹን ሲያሳድዳቸው ሌባ አለቃ እየተሾመ ሌባ መምሬት፣ ሌባ አፈመምር፣ አፈቀላጤ በቲክቶክ እየነገደ ትንሽ ቆይቶ ወደ አሜሪካ ወደ ካናዳ የሚወጣ አለቃ ሲሾም አያገባንም እንዴ? ስለዚህ ያገባናል። ምኩራብ ማለት ይሄ ነው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ነው የጠረገው። ስለዚህ የጽዳት ቀን ነው። ከቤተ ክርስቲያን ይሄ ሁሉ ሰው ይውጣ፣ ሌባው ይውጣ። በቃ ሌቦች ውጡልን፣ ሌቦቹን አንታገስ። በነገራችን ላይ ሌባን መታገስ ከሌባ ጋር መተባበር ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ያደረገ ሲወጣ ያለ የቆየው ወደ ቤተ መቅደስ ልናስቀድስ እንመጣ። ለዛ እኮ ነው ለክርስትና ብር፣ ለፍታት ብር፣ ለፍታት ድግስ፣ ለተክሊል ብር፣ ለተክሊል ድግስ በቃ አይቻልም። በቃ ፍታት ነፃ ነው። በቃ የሚጠበቀውን ከፈልን ነው። በቃ ለክርስትና የሚጠበቀውን ግብር ከፈልን ነው። አስፈላጊዋ ብር አለች፣ ካርድ ከቆረጥን ነው። አስራት ከፈልን ነው። አያስገድደንም። ስለዚህ ለክርስትና ይሄን ያህል ካላመጣችሁ ቢራ ካላመጣ ወለተ ማርያም ቢራ ካላመጣሽማ እንዳታዋረጅ የሚባል የለም። ተዋረዱ የሌላችሁ ቤተክርስቲያን አትልም እንደዛ። በቃ ይሄ ቤተክርስቲያን መልእክት አይደለም። ጨርሶ ይሄንን ካላመጣችሁ አናስቀድስም፣ ይሄንን ካላረዳችሁ ተክሊል አናደርግም የቤተክርስቲያኒቱ መልእክት አይደለም። ስህተት ነው። በቃ የሚጠበቅባችሁ አለ የተወሰነች ያችን ክፈሉ። በቃ ሌላ ነገር የለም። በፈቃድ ግን የሚቻላችሁን አድርጉ። የሚቻለን እናደርጋለን። ስለዚህ ወደዚህ ስትመጡ ይሄን የሚጠብቃችሁ ጌታችን የጠበቀው ይሄንን ነው። ግን ልብ በሉ፣ አትጨነቁ ወይም አትዘኑ። አያችሁ አምላካችንን ይሄን የጠበቀው ከዛ በኋላ ጠራርጎ አስወጣው ማለት ነው። የአባቴን ቤት እንድታረጉታላችሁ ብሎ ይሄንን የሚያደርግ ትውልድ ያስፈልገናል። ቤቱን የሚያስጠብቅ የገበያ ቤት አይደለም የጸሎት ቤት ነው የሚል ሰው ያስፈልገናል። እግዚአብሔር አምላካችን ይሄንን ትውልድ ያድለን፣ ይሄንን ያምጣልን። ይሄንን ማለት ነው
ስለ ቤቱ የሚቀና ሰው እግዚአብሔር ያስነሳልን። እግዚአብሔር ሰው የማያጣ እሱ ካለ ሰው አያጣም። ስለ ቤቱ ቀናተኞችን እግዚአብሔር አምላክ ያስነሳልን እና መነሻችን የአባቴን ቤት የገበያ አታድርጉ ብሏልና እንግዲህ የአባቱ ቤት የተባሉ ቤተ ክርስቲያኗ ህንጻዋ፣ ቤተ ጉባኤዎች፣ ገዳማት፣ ነዳያን እነዚህ ሁሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ የአባቱ ቤቶች ናቸውና ገበያ እናደርጋቸው፣ መነገጃ እናደርጋቸው፣ አንሸቅጥባቸው። እግዚአብሔር አምላክ የአባቱን ቤት ጠብቀን የአባቱን መንግስት እንድንወርስ ከአባቱ ቀኝ እንድንቀመጥ ያድርገን። ይቆየ